የተገናኘን እያለ ዞሮ ከሁለት ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይህንን አመቱን 6 ወር ወደዚህ ያለውን እያገኘኋት አልነበረም። ምን እየሸሸኋት ነበር። አልፎ አልፎ በቃ በጣም ስንጋንን ምናምን ያኔ ነው የማገኛት እንጂ እያገኘኋት አልነበረም። እና የት ነበር የምታገኛት? እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም፣ ቤት ጓደኛ ቤት አለ። ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትንና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ። ወለ አየሹም ሀረካቱም ማለት ነው። ገስት ጎ ኦልፍ ላይ ነው። እኛ አልነቀል ነው ኔትወርክ ነው ይነቀል ወይ ደግሞ ራሱ። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ክራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ክራይ እውነት ትሰጥክ ነበር? እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ክራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ክራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ ለሳቡን ራሱ አልተውም እኔ ለሳቡን ተቀበልኩ ነው ምልክ። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ መታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው። ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለግኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለግኩት ተነሱ ይሄን ብቻ ነበረ። ከህይወታቸው ግን እኔ ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። የምጣ ተመልሶ ይግባ። የብሩን ነገር ገባለች። የአመት የቤት ክራይሽን አመት የቤት ክራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅችው። ለምን አንቺ ብርሽን ለእሱ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱ ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላበት። ይሄ ያንቺ የእሷ ችግር አይደለም። እሱ ነው ተጠያቂው። ቮይስ አድርጌለታለሁ። እየጠሩኝ ነው ጓደኞቼ ብሎ ነበር እዚሁ ገስት ላይ ያለ እራት ሊበሉ መሰለኝ። አሁን ስራ ጀምሬያለሁ ብሏል። ስለዚህ መክፈል ይችላል። ለምን ኮላሊቱን አይሸጥም ለኔ ብሎ ምን አገባኝ? እኔ ያን ጊዜ እየታመምኩኝ የፀጉር ቅባት አጥቼ የምግብ ዘይት እየተጠቀምኩኝ ለሱ እና የቤት ኪራይ እየከፈልኩኝ እስከ ውሽማው ቅልቅል ማለት ነው። እኔ አይመለከተኝም። ኮላሊቱንም ቢሆን ሸጦ ያምጣ። ይህ ነገር ትክክል እንዳልሆነ ልነግርሽ እወዳለሁ። ሴት ልጅ ወንድን አስቀምጣ መቀለብ ለራሷ የፀጉር ዘይት የመግዛት ሰስታ የምግብ ዘይት እስከ መቀባት ድረስ ልክ እንደ ልጅ ለልጅ ነው እንደዚህ። እናት ለልጇ ነው እንደዚህ አይነት መስዋዕትነት የምትከፍለው። እናት ለልጇ ለራሷ ፀጉሯን ሳትቀባ ሳትበላ ሳትጠጣ ልጇን ታበላለች። ባልን ግን የፀጉር ቅባት ላለመግዛት ከደሞዝሽ የፀጉር ዘይት ኦሊቭ ኦይል እየተቀባሽ ሙሉ ደሞዝሽን አምጥተሽ መስጠት ትክክል አይደለም። እናት ለልጇ እንደዚህ አይነት መስዋዕት ስትከፍል ብቻ ነው ትክክል እንጂ ሴት ለወንድ ምን አይነት መስዋዕት ሞቻለሁ እኮ ሀቡዬ። እኔ እኮ በቁሜ የሞትኩ ሰው ነኝ። ገብቶሻል? እንደዚህ አትበይ። ኢትስ ኦኬ። ሰው ነሽ፣ ተሳሳትሽ። እንደዚህ አትበይ። የሞትሽ አይደለሽም አለሽ በህይወት ሰው ነሽ፣ ተሳሳትሽ። ይሄ ግን ትክክል አይደለም። ለሰዎች ራስን እዚህ ድረስ አሳልፎ መስዋዕትነት ለልጅ ብቻ። እሱንም ልጄ ነው እኔ ነኝ ወደዚህ ምድር ያመጣሁት ልጄ ነበር ዛሬ የሌላ ሰው ልጅ ነው አይባልም። ነበር የማይባል ስለሆነ ነው። ለቤተሰብ ስጋሽ ባል ባዳ ነው። ነገ ጥሎ ይሄዳል። ነገ ጥሎ ለሚሄድ ባል ራስን እዚህ ድረስ መስዋዕት ማድረግ ሶሪ፣ ራስሽን ኔቨር ኤቨር ሰልፊሽ መሆን አለብሽ። ራስ ወዳድ መሆን አለብሽ። ገባሽ? ራስ ወዳዱኝ ማይ ሰልፍ ፈርስት በይ። ጥፍሬን መስዋዕት አላረግም እኔ። ጥፍሬን ትናንትና መስዋዕት ያደረኩት ለልጄ ነው። ዳይፐር ስቀይር እንዳይወጋት ነው። ነቃቀዬ ጥፍሬን ጥዬ እንደዚህ ዱሽ ሆንኩትኝ ለልጄ ዳይፐር ስቀይር እንዳልወጋት ብዬ
ለልጅ ብቻ ነው እንደዚህ አይነት መስዋዕትነት የሚከፈሉ። ለባል ደግሞ እንደዚህ አይነት መስዋዕትነት ይከፈላል እንዴ? እስካለ ድረስ ወድጄው አፍቅሬው በደስታ አብሬው እኖራለሁ። ሻው ብሎ ነገ ሊሄድ ለሚችል የኔ ባል ነበር ዛሬ ነገ የሌላ ሰው ባልና አቤት ለሚባል ነገ ዛሬ የኔ ባል ነበር ነገ የከሊት ባል ነው ለሚባል ብለሽ ዚስ ማች ራስሽ መስዋዕት ማለት የስ ካም ኢን የስ ማማ የስ ማማ yes my love what happened to do your watch my watch remember in your bed fair yes I will buy you a new one it's okay I will buy you a new one my love okay mommy እና ያለፈው አልፏል አሁን ቮይስ አድርጌለታለሁ ከመጣ ያወጣሽውን ወጪ የሚመልስ ሰው ይመስላል ጥሩ ሰው ይመስላል እንዳነጋገሩ አይዋሽም እውነቱን ነው የሚናገረው አልከዳማል ስለዚህ እውነት የሚናገር ሰው ደግሞ ጥሩ ሰው ይመስላል። የሰው ልጅ እውነት የሚናገረን ሰው አከብራለሁ። ባይዘዌ ውሽሚትም እውነት ትናገራለች። ሰምታችኋላ? ቪዲዮ አብርታ በፊት ለፊት እውነት ነው አንድ ቀን ተሳሳትን፣ ከዛ ጣመን ቀጠልንበት። አሁን ላይ አልፈልግሽም ሲለኝ ሚስቱ እንድትሰማ ስለምፈልግ ወጣው ሚዲያ ላይ ብላለች። እሷ ያመነችበትን ያደረገችው ሰው ምንም ነገር አደረገ እውነቱን ከተናገረ እኔ ያከብረዋል። እሱም እውነቱን ተናግሯል። አልካደም። በጣም ብዙ ካዲዎች አሉ። ውሸቷን ነው እንዲህ ነው በቃ ሲተኙ ማስረጃ ቪዲዮ ተቀርጸው ስላልተያዘባቸው ውሸቷን ነው ብለው የሚሸመጥጡ አሉ። ግን ሁለቱም እውነት ነው የተናገሩት። ምንድነው አሁን ይሄ ይቅርታ ማድረግና ለማድረጉ ራሷ ላይ የተወሰነ ነው። ማን ላይ? ራቢያ ላይ። ምናልባት ወደፊት ቁስሏ ሲሽር ይቅር የምታደርግለት ከሆነ ራሷ ትወስናለች። እኛ ይቅር አትበይም በይም የማለት መብት የለንም። ዚስ ኢዝ ሀር ላይፍ። እኛ አይዞሽ ነው የምንልሽ። ገንዘብሽን እንዲመልስልሽ ደግሞ ሽማግሌ ሆነን እንጠይቅልሻለን። በተረፈ ግን ምን ተማርሽ ካለፈው ህይወትሽ? ተምሬያለሁ። ያው ከመሸም ወዳ ቢገባኝ በረካ የሆኑ ሁለቱም ሴት እንዳላምን አድርገውኛል፣ ወንድም እንዳላምን አድርገውኛል። እሱም በጣም አመሰግናቸዋለሁ በእውነት። ከአሁን በኋላ ብሬንም እንደሚይዝ ተጠቅሜበታለሁኝ። ሁሉንም ተምሬበታለሁ። ጓደኛም እንዳልቀርብ አርጋኛለች በእውነት። እሱም ደግሞ ወንድ አምኜ ህይወት እንዳልቀጥል አድርጎታል። ችግር የለውም። አይዞሽ። ማናችንም ወደፊት በህይወታችን የሚገጥመንን ስለማናቅ ማንም ላይ መፍረድ አይችልም። ማለት ምንም ብትጠነቀቂ አንድ ሰው ታማኝ ካልሆነ በቃ አንዳንድ ልክስክስ ባሎች ምንም ብትጠነቀቂ በቃ ያልጠበቅሽው ቦታ ላይ ልታገኛቸው ትችላለሽ። እኛ ተጠንቅቀን አይደለም በቃ እኛ ራሳችን እንኑር። አንድ ቀን ፈጣሪ ታማኝ ከሆንሽ አንቺ ታማኝ ሰው ፈጣሪ አንድ ቀን ያጋልጠለታል። አሁን አንቺ ንጹህ ሰው ስለነበርሽ ታማኝ ስለነበርሽ ፈጣሪ ያጋለጠው አይደለ? ስለዚህ እናንተ የሚጠበቁ አትጠራጠሩ፣ ስልክ አትፈትሹ፣ ሰላይ አትላኩ። በቃ ራሳችሁን ውደዱ፣ በራሳችሁ ተማመኑ፣ ህይወታችሁን ኑሩ። ባልታማኝ ስልኩን ባይ እኮ ይሄ ሁሉ ነገር እኔም አለፋም ነበረ። እኔ ስልኩን አላይ ምን አለን ሲጀመር ምን ሊሰራ ላይ ነው የሱን ስልክ የማየው? ማለት ቶታሊ ያምነሹ ነበር 100%። ለነገሩ ባታምኑ ሴት ቤቱ ድረስ አታመጭለትም። በጣም ነው የምታምኑ። ወላሂ ለአዝሙንን ለመናገር በጣም ነው ማምነው ባሌ። ሁለት ነገር ሳልጠይቀው ወጣብኝ። አንድ ነገር ቪዲዮ ኮል እያወራክ እሷ ቤት የነበረች ጊዜ ሚስትክ በቪዲዮ አይተዋለች። የዛን ቀን ምን እያደረገች ነበር ብዬ መጠየቅ ፈልጌ ነበር። ሁለተኛ የገንዘብሽን መጠየቅ ፈልጌ ነበረ። አልመጣም። ተመልሶ ከመጣ ጊዜ የለኝም ከስራ ገብቼ እራት ይበሉበታል። አኮሞዴሽን ከሆነ ያለው እራት ይበሉበታል። ያልፈርድበት ሰውየው ሀቀኛ ነው። እውነቱን ስለተናገረ አክብሬዋለሁ። አልዋሻም፣ አልከዳም። ውሸታም ነው። እኔ በጣም የምጠየፈው ሀቡዬ መጥቷል፣ እየጻፈ ነው እሱ ከሆነ ማለት ነው። ሞዴሬተሮች ኢንቫይት አድርጉት። ያው በሬዱ ኢንቫይት አድርገዋለች። ኔትወርክ ነቅሎህ ነው። እኔ እራት ሊበላ ሄዶ ነው እያልጨረሽ ኔትወርክ ነቅሎህ ነው። አልጨረሰችም እኮ ጠየቀች። የመጨረሻ ጥያቄ ገንዘቡን
ታውቁት 2 ጉርሻ ጎረስኩ ታውቁት። ውሃ ጠጣረኩ በቃ። ወይኔ በእናትህ እራትህን ሳትበላ በመጀመሪያ ሁሉን ነገር ሀቅ ስለምታወራ እናመሰግናለን። እውነት ስለምታወራ ስለማትዋሽ እናመሰግናለን። መስገን ያለብሽ አንቺ ነሽ ሀቡዬ። የኔ እናት አይደለም እውነት ማለት የሚዋሽ በጣም ብዙ ሰዎች አሉ። ሰው ልጅ ሰው ሆኖ ተሳስቶ ተሳስቻለሁ እንዲያርጊያለሁ ብሎ እውነቱን የሚናገር ሰው በቃ ይሄ ነው። ስለዚህ እውነቱን ተናግረሽ ማመን ያለብኝን እውነታውን ነገር ተናግሬ የምወጣው እሷን ስለምወዳት ማለት አንድ ጎድቻታለሁ። በዛች ልጅ ተጎድታለች። እኔ ደግሞ አልጎዳትም በውሸት። አንደኛ ፈጣሪን ሳትፈሪ የሆነ ስህተት ሰርተሻል። ሁለተኛ ሰውን ለምን ትፈሪያለሽ? ሰውን ፈርተሽ ለምን ትዋሻለሽ? እሱ ነው ጎበዝ። አሁን ያልጨረሳችሁት ነገር አለ። ያልጨረስነው ምን መሰለህ ወንድሜ አንደኛ እሷ ይቅር እንድትል እኔም 11,000 ህዝብን ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። በውስጥ መከረር የምር መከረር እሺ እመክርልሃል ኢንሻላህ። እሺ አሁን እሷ የምትፈልገው 1 አመት ሙሉ ቁጭ አድርጌ የቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይሄን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ገብቶሻል? ወላሂ ነው የምልሽ። የመጀመሪያ ደሞዝ 1 ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምንም ችግር የለብኝ። መጀመሪያ የእሷን ዕዳ ሳላስወጣ እና ይሄን ነው ሰምተሻል ራቢያ? መጀመሪያ የእሷን ዕዳ ሳልከፍል አልበላም። ስራ ጀምሬያለሁ። ከመጀመሪያው ደግሞ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ እሱ ጎን የተቀመጠች? ለምን ይቀራል? ውስጤን እያመመኝ ሁሉም ይወጣ ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንደ ቤት እኮ ናት ያኔ። ስራ ፈታ ነው ኢጃዛ መታ ነው ምን እያደረገች ነው? ስራ ፈት ነበር ትጀመራለ። እኮ ናት ስራ የምትሰራ ልጅ አይደለች አቡ። ስራ የምትሰራ እኮ አይደለችም ልጅቱ። የሆነ 1 ወር ሰርታ እኮ ከሆነ የሆነ 1 ወር ሰካ ሆነ 1 ወር ታርፋለች። ማሻአላ ደግሞ ስራ አታጣም። ምን ብላ ነው እዚህ ጋር ጨዋጫዋ የሚያጫውታት? አላማ የላትም። የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ። ግን አንቺ እንትን ካላልሽው ምን ታደርጊያለሽ? ስለዚህ እናንተ ቤት 1 ዓመት ከ2 ወር ስትኖር በ1 ዓመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝ ቀረ። እየፈለኩም ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 3,000 ነው 5,000 እንደዛ አካባቢ 3,000 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሀቁን ነው የምታወራው። አረጓ እንደዚህ ናት እንደዚህ ናቸው ተመችተው እኮ ነው ተመችቷት እኮ ነው ሀቡ ምኑ እሱ ያው አሁን እንደምታወራሽ አይደለም። አንገሽን ቁረጥሽ ብላት በሰዓቱ አንገቷን ትሰጠኛለች። ምንም እንትን የለውም። አንቺ በቃ ተይ፣ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰታክ ታውቃለች? ሀውለት ብር ሰታክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው። አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩ ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም አለች ሀውለት። ኧረ እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጅና እዛ በጣጥቃ ስትለብስ ምናምን ነው የማያት። እኔ ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላስብም። አየሽ ሀቡዬ፣ እኔን ሚስቱን አንድ ቀን ረክዞ እንኳ አይቶኝ አያውቅም። እሷ ግን የምንለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። እንደሱ አትሰቢ እባክሽ፣ እንደሱ አትሰቢ። ሄዳ ከመጣች እሺ። ቅድም አስጠፋችብኝ እኮ ልጅቷ። እውነት ነው የምትናገረው፣ ሀቅ እኮ ነው የምትናገረው። 5 ሰጠችው አላውቅም ብላለች። እሱ ገዝቶ ያመጣል፣ እኔ አበስላለሁ። ኬት ያምጣ አላውቅም ብላለች። እሱን አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራች ነው ምናምን የሚለውን
ነገር በደንብ ታውቃለች፣ ግን ተቀብዬ ነው ምናምን አላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቼ አመጣለሁ ትበላለች። በቃ እንበላለን፣ ሌላ ነገር የለም። ከየት ላምጣው? እሷ ማናት እናት ጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት ከየትም ላምጣው፣ ሰርቄም ላምጣው ከቻሉ እሷ ያለውን ጦማ እንዳታለኝ መብላት። ስለዚህ ራቢያት ሁለቱም እውነቱን የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን፣ የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጠፋ ጊዜ ትፈልጊያለሽ? ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁ ዕለት ጀምሬ ነው ከህይወቱ። ስለምን እሷን ለምን ታስገቢያታለሽ? በሆነ ቦታ ላይ ባገኛት እኮ አጠፋታለሁ። ለምን እሷን ትቀላቀያለሽ? አረም ወጣት ታጠፋታለህ። ለምን ለመጀመሪያ ጊዜ በቃኝ ስትልክ ምን አልካት? በቃኝ ስትላት ምን አለችክ? እንትና ሀውለት በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? አብዬ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ። የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላሰበውም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ምን ገባሽ? ትቀናለህ አትቀና የሚለው ልታይ ፈልጋ ነው እሷ እንደዛ ያለችክ። እሷ እርጎ የመሰለች ሚስት እያለች በሷ ምንድን ነው ነው ሆነች ነው እንጂ ይህም ሲደልልሽ አየሽው ሀቢባ ይሓናላ አልቀረብህ። ለምን ይቀናለ በሷ? ቆይ እሺ ታዲያ አንተ ስሜት ብቻ ነበረ ፍቅር አልነበረም? ስሜት ነበር ያገናኛችሁ? ይሄ ስሜት ነበር እሷ ጋር ያለው ስሜት ብቻ ነው። ይሄ ነው እውነታው እኮ። እንለያይ በቃኝ አቁም ያለው ከአንቺ ጋር ከዚህ በኋላ ስሜቱን በቃ መገናኘት አልፈልግም ስትላት ምን አለች? ዳይሬክትሊ እንደዚህ በቃን መገናኘት አንችልም አይደለም ያልኳት። የሆነ ቀስ እያልሽ ስልክ አለማንሳት የሆነ በቃ ቢዚ መሆን ምናምን ትሆኝና የሆነ ርቀሽን ትጠብቂያለሽ። በዛን ሰዓት ምን ሆነ ነው ምናምን ስትልሽ የሆነ በቃ የሆነ ሰበብ እያሳበብሽ እየራቅሽ ትሄጃለሽ። ቀስ ብለሽ እንደዛ ትሄጃለሽ እና ዞሮ የራስሽን ህይወትን መኖር አለብሽ ምናምን ብዬ ስላት እሺ ነው ያለች። በሚገርም ሁኔታ እሺ መቼም አትሆነኝም አንተ የሰው ባል ነው ያለች። ግን የሆነ ሰው ብቻ አብሽር ያላት አለ። ይሄ ሶሻል ሚዲያ ላይ እንዳወጣት የፈለገ ሰው የሆነ ሰው አለ ከጎን አላቅም ብቻ በጣም የገፋፋ ሰው አለ። ተመክራ ነው የወጣው ልጅ እንጂ ኖርማሊ እሱ አይደለችም። እሺ ሀቡዬ በጣም አመሰግናለሁ። እሱን ተጠየቅሽ ጠይቅ። እኔ ይኸው ሀቡዬ ታዲያ እንደዛ ከሆነ ትግባና እንጠይቃታ ማን አይዞሽ እንዳላት። እኔ ከነሱ ውስጥ ወጥቻለሁ እኮ እንግዲህ ይበቃል። ብሩንም ማስረክባት አለሁኝ በየወሩ ብሎሻል አይደለ? ይበቃል። በጣም አመሰግናለሁ እህቴ። ክፋይ ቆይ ራቢያ ይህ እንታረቅ እያለሽ እኮ ነው ማሬ። አይ በፊት ነበር ሆኖ የማይሳሳት የለም። ፋስቼ ነው ማሪኝ ሚስት ቅርታ አድርጊልኝ ሁለተኛ አይለምደኝም እያለሽ እኮ ነው። አመሰግናለሁ። በእምነትህ ልክ ስለተገኘህ በጣም ነው የማመሰግነው። ሌላውን ደግሞ የቀረውን በቤተሰብ እንጨርሳለን። በቃ ሰው ነኝ እኮ ሀቡዬ በጣም ነው የማመሰግነው። ይናት ትኳይንካሽ እውነት በጣም ነው የማመሰግነው። እሺ ምናልባት የውልት ብርሃን ቁስሏ ሲድን አሁን ትኩስ ስለሆነ ነው፣ ትኩስ ቁስል ስለሆነ ነው። ቁስሏ ሲሽር ሲድን ጠባሳው ሲጠፋ አንተ ታጋሽ ሆነክ ከጎኗ ሆነክ ሁልጊዜ ብሯን በየወሩ እዳህን እስክትጨርስ እየከፈልክ እዳህን ከፍለ ስትጨርስ ምናልባት ቁስሏ ሊድንና ልትታረቀህ ትችላለች። ተስፋ እንዳትቆርጥ፣ ሌላ ሴት ጋር ደግመህ እንዳትሳሳት፣ ብሯን በየወሩ ስትሰጣት እያወራሃት ምናምን እንደ አዲስ ፍቅርህን ማዳን ትችላለህ። እሺ አልፈታትም ሀቡዬ አልፈታትም፣ ትቆያለች። አልፈታትም ብላ ትቆያለች። ገንዘቧን እንዳልሽው ግን እየሰራው ሰጣታለሁ። ያን ያክል አጥፍቼ እሷ እንደዚህ ነው ባለችኝ ዝም ብዬ የሚሄድ ሰው አይደለሁም። ቀሽም ወንድ አይደለሁም። እዛ ጋር ብባልግ የሆነ ቀሽም ሆኜ እንትን የምል ሰው አይደለሁም።
ብዙም ማስብ ሰው ቶሎ አልፈታትም። እንግዲህ ሞክራለሁ በቤተሰብም በምንም። ያችኛዋ ተሳክቶላታል። ቴንኪዩ አመሰግናለሁ ነው የምላት ያችኛዋንም። እና ከጨረስኩኝ አሁን ጨረስና አዎ ጨርሰናል። ብሩን እኔ በጣም እውነተኛ ሰው እወዳለሁ፣ አክብሬሃለሁ። ሁሉን ነገር እውነት በመናገርህ አሁንም እውነተኛ ሰው ስለሆንክ አምኜሃለሁ። በየወሩ ደሞዝህን ስትቀበል ብሯን ቆጥረህ እንደምትሰጣት አይደል? ወላሂ እሰጣታለሁ። አንዲት ሱሪ አልገዛም። እሷን እንትን ሳልጨርስ ማለት ነው። አንዲት ሱሪ አልገዛም ነው የምልሽ። ወላሂ እውነቴን ነው የምልሽ። ለምን በጣም ብዙ ዋጋ ከፍላለች ለእኔ ልጅቱ። እንደዚህ እንደምታወራሽ አይደለም፣ ዋጋ ከፍላለች። የገባሽ ከማግባት ኒካ ከመታሰሩ ጀምሮ ብዙ ዋጋ የከፈለች ነው። እዚህ ጋር አሁን እንደዚህ ባወራ ለእሷ አሁን የኔ ድምፅ የሰይጣን ድምፅ ነው የሚመስላት። አሁን ገብቶሻል? ዋጋ ከፍላለች ልጅቱ። ከምሬ ነው የምልሽ። ለእኔ ብዙ ዋጋ ከፍላለች። ስለዚህ ማድረግ ያለብኝን አድርጋለሁ። አዎ ከፍሎሻል ብለሽ ምናልባት ከ7 ወር ከምናምን በኋላ ጠይቂያታለሽ። ከፍሎሻል አልከፈለሽም ወይ ብለሽ ጠይቂያት። ይኸውልሽ ራቢያዬ የኔ ውድ እህት ከ7 ወር በኋላ ከፍሎሻል ብሏል። በየወሩ ደሞዝ ሱሪ አልገዛም ብሏል። በየወሩ ደሞዙን እየተቀበለ ለ7 ወር ያህል ለአንቺ ይሰጥሻል። ከ7 ወር በኋላ ካላለቀ ካልሰጠሽ ነይና ንገሪኝ እሺ። ኢንሻአላህ አላህ ነው አሪፍ ካረገ። አዎ እና ደግሞ በጣም ተጸጽቷል። ዋጋሽን ያውቃል። ምን ያህል መስዋዕትነት እንደከፈልሽ ያውቃል። አንቺ ብቻሽን ሆነሽ አስቢበትና ይቅርታዬ ይገባዋል፣ ከዚህ ሰው ጋር መቀጠል እችላለሁ፣ ልቤ ይፈቅድልኛል ካልሽ ታረቁሽ። ኧረ አይመለከተኝም። ምን አሁን ትኩስ ስለሆነ ቁስልሽ ንዴት ላይ ስለሆንሽ ነው። ንዴትሽ ሲበርድ ቁስልሽ ሲድን ሲቆይ ልቦናሽ ከፈቀደ እኔ በነፃነት አምናለሁ። ሰውን 11,000 ምናምን ሰው እየጠየቀሽ ለእኛ ብለሽ እባክሽ ታረቂ ምናምን እምል አይነት ሰው አይደለሁም። ለምን ሴት ነኝ አውቀዋለሁ። ቁስልሽ ትኩስ ነው ገባሽ? ቁስልሽ ሲድን ግን ወደፊት 4 ዓመት በትዳር ያሳለፋችሁትን ጊዜ አስበሽ ከራራሽለት ኦኬ፣ ስህተት ነው፣ ወንድ ልጅ ነው፣ ተሳሳተ፣ እኔ ነኝ ጥፋተኛ፣ ሴት አምጥቼ አጠገቡ አድርጌ ብለሽ ካሰብሽ ግን ቢሆንም ሴት አምጥተሽ አጠገቡ ብታደርጊም የቀረበ ነገር ሁሉ አይበላም። መቆጣጠር ነበረበት፣ ራሱን ስሜቱን ሊቆጣጠር ይገባ ነበረ እና ይገባዋል። ይቅርታ ካልሽ አንቺ በራስሽ ወስነሽ ይቅርታ ካደረግሽለት አሁን እያወራችሁ ቆዩ እሺ። ለማንም ብለሽ አይደለም፣ ለእኛ ብለሽ አይደለም፣ እዚህ ጋር ለሚያይሽ 11,000 ምናምን ህዝብ ብለሽ አይደለም፣ ለዛችኛዋ እሷ ደስ እንዳይላት ብለሽ አይደለም። እሷ ደስ እንዳይላት ብለሽ ያላመንሽበትን ነገር አድርገሽ ገደል እንድትገቢም አልፈልግም። እሷንም እርሻት፣ ሽሚትንም እርሻት፣ እኛንም እርሽን። አንቺ ብቻሽን ቁጭ ብለሽ አስበሽ ወስነሽ ልቦናሽ ከፈቀደ ብቻ፣ አንቺ ልብሽ ካመነበት ብቻ፣ ህሊናሽ ከፈቀደ ብቻ፣ የቤተሰብ ጫና፣ የጎረቤት ጫና፣ የሀገር ጫና፣ የህዝብ ጫና ምናምን አይደለም። ኦንሊ ዩ ቢኮዝ ዚስ ኢዝ ዩር ላይፍ። የአንቺ ህይወት ነው። አንቺ ነሽ የምትወስኝው። አንቺ አስበሽ ስትወስኝ ቁረጭ እሺ። እሺ እኔ እናት አመሰግናለሁ። አዎ እና እውነቱን ተናግሯል፣ ተጸጽቷል፣ ይቅርታ ጠይቋል። ይቅርታውን አንቺ አስብበት። አንቺ ስታስቢ ስትፈቅጂ ይቅር በይው እና ገንዘብሽን ደግሞ በየወሩ እንደሚከፍል አምኜዋለሁ እኔ። ፈጣሪ ይቅር ይበለው። እኔ አልኩት አላልኩት እኔ ልቤ የተቆሰለ በኋላ የሚሰራልኛል አለኝ አላለኝ። ፈጣሪ ይቅር ይበልክ። ገባ? ልብሽን አዳምጪ፣ ልብሽ የሚልሽን አድርጊ። እኔ አሁን ላይ ልቤ የሚለኝ በቃ አይሆንሽም፣ ይቅርብሽ፣ አትልፊ። እንደውም በሰዓቱ ምነው አውቄ ቢሆን ሲጀመር ማለት ነው እኔ ሳለፋ እኔ ሳልደክም ምንም ሳልሆን እኔ አውቄ ቢሆን እንደዚህ ሐቁን ፈጣሪ ኖሮ ሐቄን በምን ነው በሰዓቱ አውጥቶልኝ ቢሆን። ግን አንቺ አመት ሙሉ ምንም አይነት ጥርጣሬ አላየሽም? ምንም አይነት ምልክት? አንዲት ጥርጣሬ ወላሂ ባሌን እኔ ጥግ ድረስ ነው የማምነው፣ ጥግ ድረስ በእምነትህ ልክ ደግሞ በረካሁን እምነትህን በደንብ ተንከባክበክ አግኝቼዋለሁ። አቦካኸው ጋገርከው ብቻህን። እኔ ነበርኩ ብቻዬን የምኖረው። ለካ እኔ ጋር አልነበርክም። እርግጥ ዛትህ ነው እንጂ ያለው ልብህ አውረድ ያምሻል። ብዙ ነገር አታስብ። ይሄ ኔጌቲቭ የሆኑ ነገሮች እያስብ ጊዜ ነው ኢንሻላህ። ያቺ እኔን አክብራ ሳይሆን አሁን ላይ ታከብረኛለች ብለች ነው። አክብራኝ አይደለም ዝም ብላ አለ አይደለ
በቃ እኔ ጋር ላለመነጋገር ፈልጋ ይመስለኛል እና